ላይ ሁሉ ይችላል ወይ ላጋግል ይችላል ምን እሱን አይደለም እያልኳቸው ያለው በሃይማኖት ጉዳይ ስለሆነ በውስጥ መውራት ይችላል። ሲቀጥል ደግሞ እቺ ልጅ ሃይማኖታችንን አስደፍራለች ብለን የምንተቻት ከሆነ እሷን ወደ ሃይማኖት ጠርተው እንደዚህ አይነት ነገሮች ገዳማት ጠርተው አሰሯት የሚሉትን አባቶች መናገር ይችላል። ከሷ በላይ ያሉትን መናገር ይችላል እንጂ እቺ ልጅ አይደለም ከነዚህ ሁሉ ሰዎች መርጣ እቺ ታዳጊ ላይ ልትወረውርባት ነው። አንደኛ ነገር ወጣት ነው። ሁለተኛ ነገር ብዙ ኃላፊነት ያለባት ልጅ ናት። ኤስ ለምን አልታየውም ነው እንጂ እኮ እሱ የተናገረው ንግግር ወንጀል ነው ሲፈት ነው ምናምን አላውቅም። ምክንያቱም እንዳልኳችሁ ዩቲዩብ ላይ ስታዩ የዩቲዩብ ቪዲዮ ተቆርጦ የሚወጣው የሆነች ሀሳብ ማውራትን ነው ይዘዋት የሚመጡት። ሙሉውን ደግሞ ቁጭ ብላችሁ ሀሳቡን ብትሰሙ በእኔ ሀሳብ ትስማማላችሁ። እሱን ተቃውሞ አይደለም የመጣበትን የተቃወሙ የተናገረበትን ወይ የተናገሩት እንጂ ትክክል እኮ ነው። ማንም ሙስሊሞች መስጊዳቸው ምን ያህል እንደሚያስከብሩ የኛ ህዝብ ኦርቶዶክሱ በዚህ ልክ ሃይማኖቱ ቦታውን ባያስደፍር ቢያስከብር የኔም ስሜት እኮ ያን እኮ ተቃውሞ አይደለም። ግን ወሬውን ከማለታችሁ በፊት ሀሳቤን በደንብ አድርጋችሁ ቁጭ ብላችሁ ለመረዳት ሞክሩ። ይሄ ቲክታክ ላይ ተቆራርጦ ለስድብ ምናምን የምታመጡት ቪዲዮ ነው አይወክለኝም። ሁሌ ነው የምላችሁ ለስድብ የምታመጡት ቪዲዮ ነው አይወክለኝም። የፈለጋችሁትን ብትሉ ማለት ነው። ግን ያንን ያልኩት ግን ከዚህ በኋላ ይቀጥላል። የእሸቱ ስራ እንደው ከዚህ በኋላ ተች ነው የሚሆነው ማለት ነው። አሁን እሸቱን በኔ ስራ መጣክ እና እሸቱን ወተቻ ሊኖር ነው ጋይስ። እኔ ላተች ነው በይዘው ፊልም ሰራው ብዙ ይመስለኝ ምን ትላለች አትሳቁ። የሱ ያፈራል የኔ ይቀራል። አሁን አንተ ልክ ነሽ ነው ሳል እኔ ባየው እንደ ሶሻል ሚዲያ ኮሜንት ስድብም ምንም ጨዋታም ፊልም ተሻይልኝ አንተ ፊልም ምድር ላይ ብቻ ነው ማለት ባይዘው መንጋ ደጋፊ መንጋ ወዳጅም የለኝም። በመንጋ ሜድም ልጅ አይደለም ፐርሰናሊቲ እንደዛለን በመንጋም ከሰው ጋር እንትልኝ ምናምን ልኬናና መስመሬን አውቃለሁ። በጣም ነው መስመሬን በጣም ነው የምጠነቀቀው ስለማታውቁኝ ነው። ተወደድኩኝ ብዬ ያዥኝ ልቀቂኝ አልልሽም። ተጠላው ብዬ ደንግጬ ራሴን አልደብቅም። በባህሪም ደግሞ የራሴን ባህሪም ደግሞ ይሄ ጩኸት፣ ይሄ ወከባ፣ ግርግር፣ ይሄ በሰዎች መሀል ተከቦ ምናምን እንደዚህ አይነት ነገር አልወድም። ወከባ ምንድን ነው መስላችሁ? የሆነ ነገር ሲኖር በጣም ማድመቅ ደስ ይለኛል። ድምቅ ማድረግ እወዳለሁ። ተቀረዘም ምን ያስደስሻል ካልሽኝ ቤት ያስደስለኛል። የኔ ባህሪ ቤቴን በጣም ነው እና ወከባ ያለበት ጫጫታ ያለበት ቦታ ላይ ብዙ ማሽለኝም ይሄ ባህሪ ነው። ስለማታውቁ እናንተ ቢመስላችሁ እንደዛ አይደለም። ላይ እንደዚህ በፊት ቱርክ እያለሁ ልንገራችሁ ቤተሰብ እኛ ቤት 10 ልጅ ሊኖር ይችላል፣ 8 ልጅ ሊኖር ይችላል፣ 9 ልጅ ሊኖር ይችላል እና ብዙ ሰው ሊኖር ይችላል። ቱርክ ቤት የኖሩ ልጆች ሊነግሯችሁ ይችላሉ። የሆነ ነገር ይመላችሁና ሳሎን ተሰብስበው ሲቀመጡ እኔ መኝታ ቤት ነበር የምቀመጠው። ታምናላችሁ? እናቴ ትምህርት የምሬ ነው። እኔ ከመኝታ ቤት አለ እግዚአብሔር ምስክሬ ነው። መኝታ ቤት በቃ ሻቃይ ዲዝና መኝታ ቤት ድቅ ነው። መኝታ ቤት ወጣት ብዙ አይመቸኝም። ከሰዎች ጋር ቁጭ ብሎ እንደዚህ ምናምን አልወድም። አሁን ይሄ ወከባ ግርግሩን የምወድ ሴት ነው መስላችሁ ነው? አልወጣም። የሆነ ድምቀት ያለበት ቦታ ባህል ሲሆን ምንድነው የሚባለው ድግስ ሲሆን ምናምን በጣም አድማቂ ነኝ። በጣም ነው የማደምቀው። በጣም አድማቂ ነኝ። እሱን አውቃለሁ። ተቀረበን እንደዚህ ምናምን ብዙም አይደለም። እሱን ደግሞ ፐርሰናል የሚያውቁ ነው የሚናገሩት። ለዛ ነው
ቢጃማሽ ያምራል። ቴንኪው የኔ ፍቅር ጓደኛዬ ናት የሰጠሽኝ። መጨረሻሽን ያሳየኝ። ምናልባት መጨረሻዬ ካለኝ ላይ በጣም ጨምሮልኝ እመመኛውን ተስፋ መኪና ገዝቼ ጂፕላስ ቤት ሰርቼ ከዛም ለኬኳ አንድ ከዜጋ ቆንጆ ልጅ ወልጄላት ምኞቴ ነው። ባይዛው ሶሪ ምኞቴ ነው። ካበሻ እንኳን መውለድ አላስብም ከዚህ በኋላ ከዜጋ ወልጄ ይሄን ነው እንግዲህ የኔ መጨረሻ ብዬ የማስበው። የኔ መጨረሻ ይሄ ነው። መቼም እርግጠኛ ነኝ ከነጭ መውለድ በጣም ነው የምፈልገው። ለዘርም ለመልክም ደስ ይላሉ ብዬ ነው። እሺ ያርግልሽ። አሜን። ጥፍሽ ሲያምር ያይት ልጅሽን ለመዳር ያብቃሽ። አሜን ይማር። ብዙ ጊዜ አንቺ መጨረሻ ሳይኝ ምናምን የምትሉ ሰዎች የኔ መጨረሻ ብዬ የማስበው ይሄ ነው። የምወደው መኪና ገዝቼ ፕላስ ቤት ሰርቼ ከዛም ከዜጋ ወልጄ ሁለተኛ ፕላኔ ያንን ነው የማስበው። እንግዲህ እግዚአብሔር ነው ሀሳብ ነው የሚሞላው። ያስጠለሽ ሀሚት ማሪ አማርኛው ነው ተካከለ ስወድሽ ያርጋው ቻይ ቲንክ ዩ ጠላላ ረጋል ልዬ ጌም ተውሽ እንዴ ማሪ በጣም ኢምፖርታንት ብርስ ፈልግ ለምናለው መጥቼ አሁን ችግር ላይ አይደለም ተነ በጎን ላስብ ተመሰሉ ይላል ኖ ከድሬዳዋ ያ የምር ሰርጀሪ ትብብ ያ ነገር አይደለም። ሰራተኞችን ልጀታለ ሉላ ዳጊ ጋም ዳጊ ሳሎኑም አሪፍ ነው። ዘፕለስም አሪፍ ነው። ፀጉሬ ዛሬ የተሰራሁበት ቤትም በጣም አሪፍ ነው። እዛ ቤትም በጣም አሪፍ ፀጉር ነው ያለው። የት ነው የተሰራሽው? ስቶሪ ላይ አድርጌልሻለሁ። የቁንጅናሽ ነገር ዋው ቴንክ ዩ አመሰግናለሁ። ተይ ለምን ማሬ ካለሽ ማን ነው የሚከረሽ ነው? ሲኒማ ምን አላት እራት ፓስ ያለው ኬኳ ፓስቲቪ የኔ ኬክ ለቀይሽ ቢጃማ ካስ ለምን አላረግሽም? ለምን ካስ ያላረግሽም? ካስ ለምን አላረግሽም? አቺያ ነው መስቴባ የኔ ከስተት ተመረለው ማለት ሰድበኝ ታውቃለህ? አስተውዬ አላውቅም። አስተውላችሁ ሰዱ አረ ኬኳ በመቤቴ 8000 ብር ነው የገዛሁት። አረ በኪዳነ ምሕረት አረ በመቤቴ በጉልበትሽ አምላክ ኬኳ በጉልበትሽ አምላክ እንደው በመቤቴ ኬኳ አረፊ ጋይስ
ማሪብ ለዚህ ነው እንኳን ምን እንደምታውቁ ቡርቴ ነው ራሷ ሰበደች እና ይጥሙት በጣም ሆኖ ምንትን ምትለው አበባውን እያንዳንዱን እንትኑን የጠረጴዛውን አበባ እንዳለ እንደዚህ የአርቲፊሻል አበባ ትነቅላቸዋለች እና አይገጠምም። ዛሬ ራት የለም። ዛሬ ራት ቆሎ ነው ማሪ የለኝም። ራት ነው ዛሬ ራት እንትን ኬኳ ሂጁ አንጭልኝ። እሺ ሂጁ አንጭልኝ። ውሃ አዎ ኒያም ጭልጥላት ነው ቡርቴ ለምን አትረጃትም? ምን ቢውለስኩ ነው በቀስ እንዴ ነው የምትገርፊያቸው? ማንን ማሪ ማንን ሊያይታችሁ አድናቂ ነኝ ኦሬዲ አመሰግናለሁ። ቴንክ ዩ እንዴ ኬኳ ናት ልጄ ልጄ በቃሽም አለው ጋይስ አደገች ቀላል አፍሽ ግን መቼ ነው ስራ የሚፈታው? ምግብ ያጣቀን ነው የጎደለብኝ ቀን እረፊ ኬኳ ፈጣሪው ይበልምሽ ነው በለኝ ጋይስ። ኧረ ኬኳ እረፊ በገብርኤል ጋይስ ጠገብኩኝ። አሁን ልጄን እራስ ላብላ ከዛም በኋላ አንቺ ቁራሌው ቁራሌው አሮጌ ጫማ ያለው ቁራሌው ቁራሌው yes ቁራሌው ቁራሌው yes ወይኔ እናቴ ኡፍ ኬኳዬ ቁራሌው ቁራሌው ታይ ሂጂ ለየርች ሂጂ ዳይ ፓስትሽን ቢቶር በይ ዋረፊ እናት ላይ ይወረወርም እናት እሺ ደግሞ የምታቅፈኝስ ነገር እሺ በቃ እሺ ዋ ይሻለ ልጅ ታባለ ምታታለኝ ሂጂ የኔ ልጅ ጎበዝ ትዘያለሽ። ኬኳ ይኸውልሽ በጣም ነው የምታናድጂኝ። ስርዓት በሆነ ካደነገጠልሽ ኬኳ ሰየው ነው የምትልሽ በሆነ አደረሽ ሻት እራት ልትበላ ነው። ጋይስ ቻው። ሻት ላይ እንወጣላችሁ። ባይ ደህና